ትግል ያስወጣው ማን ነው? የማንነት ጉዳይ ነው አንዱና መሰረታዊ ነገሩ ማለት ነው። አፋፍ በወልቃይትና በራያ ጉዳይ ምን ይላል? አሁን ቤትን ያህል ተቋምን ነገር ሲቃጠል ተው ያለ የለም። ሰውን ያህል ነገር ሲገደል ተው ያለ የለም። በየት በቦታው ተቀባይነት ለመኖር ግን ሚስጥር የሆነ ድርጅት እየተጠቀሰ እንደዚህ ይባላል። እሱን ማኛ ብለን ወጣን ነበር። ግን የባሰ አገኘን ነው። ከዛ በላይ የባሰ ነገር አገኘን ነው። ግን ይሄ ቡድን ከጉምዝ ጋር ሄዶ ያለውን ሰምታችኋል። ከኦነግ ሸኔ ጋር ችግር የለብኝም፣ ከህወሓት ጋር ችግር የለብኝም ማለት ችግሩ ማን ላይ ነው? ሲታገልም ጥላቸው ማን እንደሆነ አገር እየመራ ማንን ሲጎዳ ማንን ሲገርም ማንን መከራ ሲያሳይ እንደነበረ እየታወቀ ሰሜናዊ ነን ይላል እና ምናልባት ሳናውቅ ትናንትና ደቡባዊ ምዕራባዊ ምስራቃዊ ሆነን ነበር እንደዚያ ሲያርጉን የነበረ። ኡጋንዳ ካምፓላ ላይ በተለያዩ ቦታዎች አሁን በስደት ላይ ሆነው እንደዚህ መርዝ የሚተፉ ሰዎች ለምን ከተባለ አንደኛ ከህወሓት ጋር ያን ሁሉ ነገር ረሱት። ትራንስ ሲናገሩት የነበረ በደል የህወሓት አይደለም አሉ። ምናልባት እንዴት አደረሱት ከተባለ ማንም የሚያውቀው ሀቅ ነው። አንዲት ቀበሌ ተዋግቶ ያስለቀቁት የለም። ሙሉ ወረዳዎች ብናይ መከላከያ ለቆት ወጥቷል። ለራሱ ስራ ገቡ። እንደነ ፕሮፌሰር ተንግርቱ ገብረ ጻዲቅ አይነት ሰው በዚህ ልክ ተቀይሮ ይህን እያራመደ እኛን የመተቸት ሞራል የለውም። የፖሊስ ተቋም ወደመ፣ ትምህርት ጽሕፈት ቤት ወደመ፣ ጤና ጣቢያው፣ አምቡላንሱ፣ መሰረተ ልማቶች ወደሙ። በማን ነው የወደሙ? ለአማራ ህዝብ ወጣው በሚለው ነው። በአማራ ፋኖ ነው የወደሙት። አላማው ምንድን ነው? ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ቤተሰቦች እንደምናችሁ? እኛ ሰላም ነን። እንግዲህ ሰላም ሆነን ለሀገራችን ሰላም፣ ለህዝባችን ሰላም በሚበጁ ጉዳዮች ጋር ላይ ለመወያየት ዛሬ ከአንድ እንግዳ ጋር እዚህ ተገኝተናል። ከእንግዳዬ ጋር እኔ እንደ አቅራቢም አብሬ ከሱ ጋር ደግሞ እንደሚወያይም ሰው ሆኜ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እንግዳችን አዲስ አይደለም። ከዚህ በፊት በእኛም ፕሮግራም አቅርበነዋል። በተለያዩ መድረኮችም ላይ ወጥቶ የዚህ የጽንፈኛውን ኃይል ሴራ፣ አደረጃጀት፣ ችግር በማጋለጥ ረገድና እርምት ሊወሰድባቸው ይገባል፣ ይሄ ቡድን የጥፋት ኃይል ከመሆኑ አንጻር ደግሞ የአማራም ህዝብ ይሄን ተገንዝቦ በዚህ ቡድን ላይ ትግሉን ሊያጠናክር ይገባል በሚል አቅጣጫ ብዙ ነገር ሲሰራ የቆየ ከቡድኑ ጋር በትክክል ተቆራርጦ ይሄ ቡድን ለኢትዮጵያም ለክልሉ ህዝብም ጠላት እና የጠላት ተልእኮ ይዞ እየተንቀሳቀሰ መሆኑን ለማስገንዘብ ብዙ ጥረት ያደረገ ወጣት ነው። ያረጋል አያና ባየ ይባላል። በድጋሚ ለማስተዋወቅ በጽንፈኛው ፋኖ ውስጥ በመረጃ ስራ ከአባልነት እስከ አመራር ሰርቷል እና በአሁኑ ሰዓትም እዚህ ጽንፈኛ ውስጥ ያሉ ሰዎች የተለያዩ መረጃዎች ለነዚህ ወደ ሰላም ለመጡ ሰዎች ያቀብሏቸዋል፣ ይገናኛሉ። አሁን ራሱ ወደ ስቱዲዮ ከመምጣታችን በፊት በነበረን ጥቂት ቆይታ ብዙ የመረጃ ልውውጥ ሲያደርግ ነበር። እንግዲህ እዛም ውስጥ ሆነው ይሄ ቡድን የሚያደርሰውን ጉዳት በህዝብ ላይ በተለይ በአሁኑ ሰዓት እንደምናውቀው የአማራን ከተሞች በከፍተኛ ደረጃ እያወደመ ነው፣ ሾልኮ ሊገባ በሚችልበት ሁኔታ። በዚህ ሁኔታ የመረጃ ልውውጥ እያደረጉ አፕዴት ያደርጉታል እና የምንነጋገረው ከዚህ በፊት በነበሩ መረጃዎች ላይ ብቻ ሳይሆን አሁን ባሉ ወቅታዊ ጉዳዮች ላይ መሆኑን ለመግለጽ ነው። በመጀመሪያ እንግዲህ ለዚህ ውይይት ዛሬም በስቱዲያችን ስለተገኘህ ያረጋል አመሰግናለሁ። በሚዲያችን ስም አመሰግናለሁ። በጣም አመሰግናለሁ እንግዲህ አድርጋችሁ ስላቀረባችሁኝ። እሺ እንግዲህ እንትናችንን ለመጀመር አሁን የተለያዩ ወቅታዊ ሁኔታዎች አሉ በሀገራችን ጉዳዮች ጋር ከምርጫም ከመሳሰሉትም ጋር በተያያዘ ዋናው ጉዳይ ደግሞ ሰላምን ለማጽናት በሚደረጉ ጥረቶች ውስጥ ብዙ ነገሮች እየተካሄዱ ነው።
አሁን ያለው ወቅታዊ የጽንፈኛው ፋኖ ቁመና በጽንፈኛው ፋኖ ውስጥ ያሉ የሚራመዱ አስተሳሰቦችና አሁን በዚህ ወቅት እያደረገ ካለው ሁኔታ አንጻር እንደው ምን አዲስ ነገር አለ? ጥሩ። ያው እናንተም እንደምታውቁት መቼም የአደረጃጀቱና ሁኔታ ያለበት ሁኔታ በእርግጥ ብዙ የተደበቀ አይደለም እና አሁን ያለነው አንድነት ፈጠርን ካሉበት ማግስት ነው ያለን። ኦልሬዲ 3 ዓመት ሊሞላው ነው። ይሄ ትግል ብዙ ነገሮችን ሲሆኑበት እየተደረገበት ያለፈ ትግል ነው። አሁን በቅርቡ አንድነት ተመስርቶ አንድ ሆነ። በአጠቃላይ ትግሉ እንዳለቀ የአንድነቱ ማታ ሚዲያው እንዳያችሁት ጉዞ ወደ 4 ኪሎ ሆኖ 4 ኪሎ የሚገባበት ሁኔታ ላይ ነው። ግን አንድነት አዎ ተብሏል ሚዲያ ላይ እኛም ሰምተናል። መሬት ላይ ግን ምን አንድነት አለ የሚለውን ወራቶች ተቆጥረዋል። ህዝቡ ፕሮፓጋንዳውን ሲሉት የነበረ ሲያደናግሩበት የነበረ አለቀ፣ ትግሉ አለቀ፣ ደቀቀ፣ የስልጣን ባለቤት ሆነ፣ 4 ኪሎ ገባን ነው። በዛ ልክ ነው። መሬት ላይ ወርደው አንድ ሆነናል፣ ከዚህ በኋላ አስፈላጊውን ድጋፍ ታደርጋላችሁ ነው ዋናው ዓላማው። አንድነት ለነሱ የሚጠቅመው ህዝቡን በአዲስ መንፈስ ይዘው አስፈላጊውን ድጋፍ ማግኘት ፕሮፓጋንዳውን ማለት ነው። እና ከአንድነቱ ማግስት ላይ ነው ያለነ። አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ዜናውን ከሰማን እስካሁን ምንም ለውጥ የለም። አየር ላይ ብቻ እንጂ መሬት ላይ ምንም አንድነት የለም እንበል። አንድነት ከተመሰረተ በኋላ ምን ለውጥ ነው የመጣው? አንድነቱ ዓላማው ምንድን ነው? አንድነት ከተደረገ በኋላ የራስን ንብረት ማውደም ነው አንድነቱ? የራስን ማህበረሰብ መግደል ነው አንድነቱ? አዎ የውስጥ አባላትንም የሚረሽኑበት ሁኔታ አለ። በስም ዝርዝር ሁሉ እኛ ጋር ያሉ አሉ። በጣም ብዙዎች የአማራ ፋኖ ብሔራዊ ንቅናቄ አንድ ሆነ ከተባለ በኋላ ያመጣው ለውጥ ያየ ነው። አሁን የምናየው ከሆነ ተቋማትን ማውደም ነው፣ ማህበረሰብን ማሰቃየት መግደል ነው። ትናንት ሲደረግ የነበረውን በተናጠል ሲያደርጉት የነበረውን አሁን አንድ ሆኖ የሚገለብጡት መንግስትም የለ፣ የሚይዙትም ስልጣን የለም፣ የሚያደርሱትም ተጽዕኖ የለም። የሚያደርሱት ተጽዕኖ በራሳቸው ማህበረሰብ ላይ፣ በራሳቸው ተቋም ላይ፣ በራሳቸው ንብረት ላይ እንታገላለን ለሚሉት ማህበረሰብ ላይ ካልሆነ በቀር ሌላ ለውጥ የለውም። ይሄው ያየነው ስለሆነ ነው። ይሄ በተጨባጭ የምናየው ነው። ምናልባት ይህን አንድ ሆነ ሲባል ሌላ ከኋላ የሚያሰልፉት ምናምን አካል ይኖራል። አንድ ባይሆኑም ይሄ አካል ተበታትነውም ቢሆን ያኛው አይለቃቸውም። ምክንያቱም በእነሱ ላይ ስራ መስራት ስለሚያስፈልጉ ማለት ነው፣ እየሰሩለት ያለም ስለሆነ እና ይሄ እያየነው ያለ አሁን መሬት ላይ ከወትሮ የተለየ ብትንትኑ የወጣ ምስጥ የበላው አይነት ላይ እንጨት ላይ ቆሞ ጥሩ ነው የተተከለ የቤት ግድግዳ አለን በለስ። እሱ ከላይ አሪፍ ሆኖ ከውስጥ የለም። አሁን ከበላው ምስጥ የሆነ ነገር ከነካው ይወድቃል። አሁን ያፋብን ሁኔታ ምስጥ የበላው እንጨት ነው ያለው ማለት ነው። ምክንያቱም አንድነት ከሆነ በኋላ ስንት ታጋይ እንደተረሸን እናውቃለን። ስንት ንጹህ እንደተረሸን እናውቃለን። ምን ያህል ንብረት እንደወደመ እናውቃለን። የአንድነቱ ውጤት ይሄ ነው። የአንድነቱ ውጤት 4 ኪሎ አይደለም። ስለ 4 ኪሎ ስለምናምን ስለ ምስራቅ አፍሪካ ስለሚባለው አይደለም። ምናልባት ሚዲያ ላይ አሉ፣ እስካሁንም አሉ፣ ገናም ይቀጥላሉ። አንድነቱ ሚዲያ ላይ ከዚህም በላይ ገዝፎ ይመጣል። የምናየው ነው። ለምን አሁን ትንሽ እዚህ ከሎጂስቲክ እጥረትም የመሳሰለው ጋር ተያይዞ እችን አንድነት ምክንያት አድርገው ህዝቡን ያው ይሄን መከረኛ ህዝብ አርሶ አደሩን መዋጮ የማስገደድ ሁኔታ አለ። ይሄ ምን አይነት ጫና ይፈጥራል? አሁን ይሄን ቅድምም ስንገባ አንስተናል። እኔም ትናንትና ይሄ መረጃ ደርሶኛል። የግዴታ መዋጮ የሚል በእያንዳንዱ ግለሰብ ላይ ይመጣል። ከዚህ በፊትም ይሄ መዋጮ የማይከፍል ሰው ሲረሽኑ አሁን 2 አርሶ አደሮች ባለፈው የረሸኗቸው አሉ። እንደዚሁ ሰርገው በገቡበት አካባቢ እውነት ነው ንጹሃን ጫማ እንኳን የሌላቸው አርሶ አደሮችን እና ምንድን ነው አሁን ይሄ በዚህ ላይ አንተ ምንድን ነው ያለህ መረጃ? እንዳልኩት አሁን ይህን አንድነትን መሰረት አድርገው እነሱ ማሰባሰብ መያዝ የፈለጉት አንደኛ የህዝቡን ነው። ህዝቡ በእነሱ ቤት አሁን 2 እንትን እያራመዱለት ነው።
አንደኛው አንድ ሆነናል ነው። ማሸነፍ ከምንችልበት ጫፍ ላይ ነን። እናንተን የምናስቸግር ትንሽ ቀን ነው። ይህን ትንሽ ቀን ግን አስፈላጊውን ድጋፍ ማድረግ አለባቸው ይባላል ማህበረሰቡ። ሁለተኛው አሁን በየትኛውም ማንኛውም ማረጋገጥ የሚችለው መሬት ላይ ያለ ሀቅ ነው። በልቅሶም ይሁን በማህበርም ይሁን በገበያም ይሁን ማህበረሰቡ ተሰባስቦ በተገኘበት ሁሉ እንኳን ደስ አላችሁ አይነት እንትን እንዲራመድ አድርገው አሁን ይሄ ሁሉ እንኳን ደስ አላችሁ ምንድነው የሚለው ያ መከረኛ አርሶ አደር ምንም የማያውቀው ትግሉ እኮ ጨረስን ቀጥታ 4 ኪሎ ድል ልንገባ ነው። ለምን በምን አይነት መንገድ ከተባለ ግብጽ እየደገፈችን ነው፣ ሻቢያ እየደገፈን ነው፣ ህወሓት እንደዚህ በቃኛ ቀጥታ ሌላው እየተዋጋኛ አይደል ልንገባ ነው፣ ትግሉ አለቀ። እንደዚህ አይነት ፖለቲካ በማህበረሰብ ላይ ማራም በሻቢያ በህወሓት በግብጽ መደገፋቸውን እንደ በጎ ነገር በቃ በግልጽ በአደባባይ ያወሩታል። በአደባባይ መድረክ ተፈጥሮ ነው። በገበያ በልቅሶ እንኳን ደስ አላችሁ ማለት ይሄ የደስታ ትልቅ የደስታ ምንጭ ከማን ጋር ከሻቢያ ጋር ተሰርቶ ከግብጽ ጋር ተሰርቶ ከማንኛው በእርግጥ ይሄ እንደውኛን ብለው ነው እንጂ ለነሱ አዲስ አይደለም። ከሰይጣንም ጋር እንሰራለን ብለዋል። እኛ አንደጋግመው እንጂ ልክ ነው። ይሄን የሚሉበት መንገድ ግን ማንም ከጎናቸው የሰለፍ ማንም የፈለገውን ነገር ስጣቸው ማንም ከህዝቡ የሚፈልጉትን ገና ነገር ስለሚፈልጉ ነው። ከህዝቡ የሚያደርጉት መዋጮ ነውና እንደ ጎጃም አካባቢ የሆነ ቦታ ላይ አንድ ክፍለ ጦር የመጨረሻ ድጋፍ አንድ ሺህ ብር ማንኛውም አርሶ አደር ማንኛውም አንድ ሺህ ብር ማውጣት አለበት። ይሄ የመጨረሻ ድጋፍ ነው። ለምን አሁን የምናደርገው ጦርነት የመጨረሻ ጦርነት ነው እስከ ማለት ድረስ ይሄው በአንድነቱ ስም አሁን ደግሞ በሌሎች ታሪካዊ ጠላቶች ስብስብ በፈጠረው ስም ይሄ ነው። በነገራችን ላይ ይህ ቡድን ሁልጊዜም የምንለው ትናንትና ጦርነቱን ሲያስነሳ ጦርነቱን ሲጎሰጉስ ብዙ ያነሳሳን ምክንያት አለ። ጠላት ብሎ የመረጣቸው አካላት አሉ። እነሱ ልንዋጋ የነሱን ግፍ እኛ ባይናችን ባናይ ማህበረሰቡ ባይኑ ባያይም ተሰርተዋል እያለ ሲናገር የነበረው ነገር ዘግናኝ ነው። በቃ ለዛ በዛ ልክ ፖለቲካ እየተነገረ በዛ ልክ ግፍ እየተነገረ አማራ ሆኖ ተፈጥሮ መታገል እንዳለበት ማንም ያምናል። እኔም እንደራሴ ብትሞትም እነሱ በሚሉት ልክ ብትሞትለት ራሱ መሞት ያለለት ልትሞትለት የሚገባ ህዝብ ነው። ለምን ቢባል ኦነግ ሸኔን ያነሳላል ጠላት ብሎ ኦነግ ሸኔ ያደረሰው ግፍ ሲነግርህ እንድትታገል ያደርጋል። የአማራ እናት ወንድ ልጅ ወልደው የአማራ እናቶች ሽላቸው ተቀዶ ከሽላቸው ውስጥ ያለ ህፃን ራሱ በብሔሩ ተገደለ። ይህን ኃይል መታገል አለብን ይልና ስለ ጉምዝ ታጣቂ ጨካኝነት ያስተምራል። በታሪክ የጉምዝ ታጣቂ መጥፋት ያለበት አማራ ያን ሳያጠፋ ረፍት ይሄ ቀደም ሲል የነበረው ነው። ወጣቱ ያን እየሰማ ህወሓትንም እንደዛው ህወሓትማ በታሪክም አሁን በኔ እድሜ የህወሓት ጭካኔን እናውቃለን። አሁን የትናንት ነው ያን ሁሉ ግፍ እየሰማ ወጣቱን ካስከተለ በኋላ ከነዚህ ሰዎች ጋር ወደ ለመስራት ከነዚህ ሰዎች ጋር ሲሰራ ነው። አሁን በቅርብ ጉምዝ ላይ ሄዱ። ጉምዝ ታጣቂን ሰብስበው የኛና የእናንተ ምንም አይነት ጥላቻ የለብንም። በጣም ጥሩ። እንደዛ ከሆነ እኛ በጣም ጠላትና አሁን የጎጃም አካባቢ ወጣት በጣም ጠላቱ ማጥፋት አለበት ተነስ የተባለ ህወሓትን ነበር። ጉምዝን የጉምዝ ታጣቂ ማለት ነው። የጉምዝ ህዝብ እያልኩ አይደለም። የጉምዝ ታጣቂን ኦነግ ሸኔን ብልጽግናን እነዚህን ነው ተነስ የተባለ። አሁን የቀረው እኮ ያን ስለናት ሽል መቀደም ምናምንም አልጠየቀም ምን አላለም። እናንተናኛ ጠላት አይደለንም። እሺ እኔ ስምምነት ደስ ይለኛል። አሁን የአማራ ህዝብ ከየትኛውም ብሔር ብሔረሰቦች ተስማምቶ እንዲኖር ነው የሚፈልገው። ይሄ ሀሳብ ቀደም ቢኖር ግጭት የለም ነበር። ወደ ትጥቅ ትግልም አንገባም። ካስገቡም በኋላ ደግሞ ችግር የለብንም እያሉ ሰማን። እኛም ችግር እንዲኖርብን አንፈልግም። የአማራ ህዝብ ከየትኛውም ብሔር ብሔረሰብ ጋር በፍቅር ነው ሲኖር የነበረ አሁንም የሚኖር። ምክንያቱም እነዚህ ሰዎች አማራን ስለማይወክሉ በጥላቻም አማራ ክልል ውስጥ አማራ ህዝብ ውስጥ ብዙ አይነት ሃይማኖቶች አሉ። የትኛውም ሃይማኖትም ያከብራል የአማራ ህዝብ እንደምታውቁት ነው። ግን ይሄ ቡድን ከጉምዝ ጋር ሄዶ ይሄው ያለውን ሰምታችኋል። ከኦነግ ሸኔ ጋር ችግር የለብኝም ከህወሓት ጋር ችግር የለብኝም አሉ።
ችግሩ ማን ላይ ነው? ከብልጽግና ጋር ብቻ ነው እያለ ያለ። እንዲያውም አሁን ከህወሓት ጋር ያጣላን ብልጽግና ነው አለ። ህወሓት መቼ ነበር? ብልጽግና ብናይ መቼ ነው? አሁን ሰሞኑን እንደምታውቀው ይሄ እንግዲህ የአማራ ርስቱን ተቀምጠዋል፣ ማንነቱ ላይ ማንነቱ እንዲጠፋ ከፍተኛ ዘመቻ ተደርጎበታል የሚለው አንዱ የመጀመሪያው የመቀስቀሻ ነጥብ ነበረ። እንግዲህ ይሄ ጽንፈኛ ሲደራጅ እውነት ነው። በዛ ነው የወጣ ነው። ብዙ ወጣትም በዚህ ምክንያት ወጥቷል። ራያ ላይ፣ ወልቃይት ላይ የአማራ ርስት ተወስዶ እንደዚህ ተደርጎ ማንነቱ እንዲጠፋ እንደዚህ ተብሎ ተቀስቅሷል። አሁን ከህወሓት ጋር ነው ይሄ ኃይል እየሰራ ያለው። እሱ ብዙ ነው ዝርዝሩ። አሁን የአማራን ከተሞች የአማራ መንደሮች በማቃጠል ረገድ ራሱ ህወሓት በዛን ጊዜ ያላሳካውን አሁን በዚህ ቡድን አማካይነት እያሳካ ነው በሚገባ። እሳት እያሳየን እሳት ላይ እያነደደ እየሞቀ የሚጨፍርበት ሁኔታ ተፈጥሯል። ይሄ የአማራ ክልል መንደሮች መቃጠል ማንን ነው የሚያስደስተው? የታወቀ ነው። ይሄ ተልእኮ የማን ነው? በጣም ግልጽ ነው። ይሄንን እያደረገ አንደኛ፣ ሁለተኛ ደግሞ ሰሞኑን የፌዴሬሽን ምክር ቤት የዚህ ወልቃይት አካባቢና ራያ የተወሰኑ የምርጫ ክልሎች ላይ ህዝቡ ዲሞክራሲያዊ መብቱን ኤክሰርሳይዝ እንዲያደርግ ምርጫ ማድረግ አለበት በፌዴራል ስር ሆኖ ሲባል የተለያዩ ወገኖች በዚህ ጉዳይ ላይ መግለጫ አውጥተው በአማራ ስም የሚንቀሳቀሱ ድርጅቶች የተወሰኑት ይሄ ትክክል ነው ግን ተሟልቶ ወደፊት ኤክሰርሳይዝ መደረግ አለበት ሲሉ፣ የህወሓት ወይም የትግራይ ፖለቲካ ፓርቲዎች ግን በአንድ ድምፅ ነው ይሄን የተቃወሙት። ዛሬ አሁን በብዙ ከተሞች ሰላማዊ ሰልፍ እየተደረገ ነው ይሄን በመቃወም። ይሄንን የፋኖ ኃይሎች በዚህ ጉዳይ ላይ ያሉት ነገር የለም፣ ግን ያሉት ነገር ባይኖር በድጋፍ የቆሙ ናቸው። ቀደም ብሎም ለመንደር አይደለም የምንታገለው እያሉ እነ ኮሎኔል ደመቀን ባለፈውም አንተ ነግረህናል አንድ መድረክ ላይ እነ ኮሎኔል ደመቀን ሁሉ እናስወግዳለን ብለው ከቲፒኤልኤፍ ጋር ውል የገቡ ይህንን አሁን ፌዴሬሽን ምክር ቤት እንደዚህ የወሰነበትን አካባቢ ለቲፒኤልኤፍ ለመስጠት የተደራደሩ ናቸው። ለመሆኑ አሁን ይሄ አጀንዳ አሁን እዛ ጽንፈኛው አካባቢ እንደ ጥያቄ አይነሳም? በዚህ በተዋጊው አካባቢ ጥሩ። በነገራችን ላይ ይሄ የፌዴሬሽን ምክር ቤትን የወልቃይትና የራያን ጉዳይ በተመለከተ ምናልባት ከዚህ ስቱዲዮ ሳንወጣ አፋብን የሆነ ነገር ይላል አይልም ሌላ ነገር ሊል ይችላል። ምክንያቱም በጣም ውጥረት ላይ ነው ያለው። ኦኬ፣ በጣም ውጥረት ላይ ነው ያለው። ለምን ቢባል እንደ ቴዎድሮስስ እንደ ጎጃም የነበሩበት ቀጠና የእዝ አመራሮች እየጠየቁ ነው፣ በክፍለ ጦር ደረጃ እየጠየቁ ነው። አቋማችን ምንድን ነው እያሉ ነው። ምክንያቱም ብዙ ጊዜ እንደምንናገረው አሁን አባሉ ተዋጊው ኃይል ብዙ ጊዜ ኢንተርኔትም ዛ አይጠቀምም። አሁን ቅርብ ጊዜ ካልሰራ አይሰራም። አመራሩ ነው እንደፈለገ የሚያሽከረክረው። ከህወሓት ጋር የሚደራጅ ከሌላም አመራሩ ነው እና ይሄ አባል ደግሞ ብዙ ጊዜ ከህወሓት ጋር እንታገላለን የሚለው ብዙም ተቀባይነት የለውም። ትናንትናም የነበረውን ያውቃል። ትናንትና በሰሜኑ ጦርነት ወይም በሆነ ስህተት በህወሓት ቤተሰቡ ያልተነካ የለም፣ ያልሞተበት የለም። ዛሬ እስካሁን ድረስ ከህወሓት በዛ በሰሜኑ ውጊያ ጊዜ መርዶ የአባቱ ወይም የወንድሙ መርዶ እየመጣለት እያለቀሰ የሚታገል ኃይል ያለበት ሁኔታ ነው እና በጣም ጥያቄ አለ። አሁን እንዳልነው እኔ አንዳንዴ የህወሓት አመራር በጣም የምወድላቸው ነገሮች አሉ። ወደዛ አካባቢ ያለው ማለት ፖለቲከኛም ይሁን ታጋይም ይሁን ምንም አይነት ልዩነት ይኑረው በሆነ ነገር ግን አንድ ሆኖ አይተናቸዋል። በጥቅማቸውን በተመለከተ አንድ ሆኖ አይተናቸዋል። በወረራም ይሁን የኛዎችን ደግሞ በጣም ሲሸውዷቸው የነበረ አሁንም እንኳን እየሸውዷቸው የማይገባው ባለፈው ያን ሰው ደጋግሜ ስሙ ማንሳት አልፈልግም። እኛ እኮ የመሬት ችግር የለብንም እናንተና እኛ የመሬት ችግር አልነበረብንም ምናምን እያለ ነው ሲላቸው የነበረ አንድ ሲያደርጋቸው የነበረ ስታሊን የነሱ አቋም ዛሬ እያየን ነው። አንድ ሆኖ ማለት ነው በጥቅማቸው በመሬታቸው አላማቸው ምንድን ነበር ነው እያሳዩ ነው። እና አፋብን እንደ አማራም አብኖችም ብዙዎችም እያየን ነው አቋማቸውን ደስ የሚል የሚበረታታ
በመንጋው ተነርተው ዓላማቸውን ያልሳቱ ለዓላማቸው የቆሙ ለህዝቡ እስካሁን ድረስ አይንና ጆሮ ነው እየተከታተሉ ያሉ ፖለቲከኞች አሉ፣ አመራሮች አሉ፣ መንግስት አካላት አሉ፣ ግለሰቦች አሉ። እነዚህ ቴንኪው ሊባሉ ይገባሉ። ግን ከነዚህ ሰዎች በላይ ደግሞ ለህዝብ ጥቅም ወጣሁኝ እየሞቱ ነው እየታገልሁ ነው የሚለው አፋብ ነው። አማራ ፋኖ ብሔራዊ ንቅናቄ ነው፣ ፋኖ ነው። ትግል ያስወጣው ማን ነው? የማንነት ጉዳይ ነው አንዱና መሰረታዊ ነገሩ ማለት ነው። አፋብ በወልቃይትና በራያ ጉዳይ ምን ይላል? አሁን ምንም። አማራ ፋኖ ብሔራዊ ንቅናቄ አባሉ አካባቢ ጥያቄ እንዳለ ነው አሁን ያለው ጥያቄ አለ። አባሉ ብቻ አይደለም የዛ አመራር ጥያቄ አለው፣ ግን ማውጣት አይችልም። ኦኬ በጣም ካከረረ ሊረሸንም ይችላል። የኮር አመራሩ ማውጣት አይችልም። የክፍለ ጦር አመራሩ ማውጣት አይችልም። ቢያወጣ ይጠየቃል። አፋብን እኮ ለአማራ ህዝብ ወኪል ነው። አለቃው እኮ ህወሓት ነው። ታዲያ ህወሓት በዚህ አንድ ሆኖ እንደዚህ አይነት መግለጫ በሚመስጥበት ሰዓት መግለጫ ከወጣም ድጋፍ ሆኖ ነው እንጂ ያስኬዳል። ልክ ናቸው ነው እንጂ እንደዚህ ብሏል እኮ በነገራችን ላይ ወልቃይት ጠገዴን እኮ እንደዚህ ተብሏል። እኔ ግልጽ የምናገር ማለት ህዝቡ እንዲያውቅ የምፈልገው የአማራ አይደለም እስከ ማለት እኮ ደርሷል እኮ። ፌዴሬሽን ምክር ቤት እንትን ሲሰጥ ምርጫ ቦርዱ ውሳኔ ሲያሳርፍ ምን አሉ? የዚህ የመንጋው አክቲቪስቶች ጋዜጠኞችና መንጋው ለኦህዴድ ተሰጣለ። ወልቃይት ለኦህዴድ ሆናል። እቺ ዳር ደግሞ ለዚህ እንደዚህ የሚሆን ከሆነ ምናምን ለዛ ይስጡ ይውሰድ ነው። ልክ ነው። አሁን እናሳየ ደርቤ የጻፉት ላይ እሱ እንደው ምንድነው ያለው ለቱርክ ሊሰጥ ነው አለ እና አሁን ወልቃይትን ለቱርክ ሊሰጥ ነው ኦህዴድ። የአማራና የትግራይ ህዝብ ግን በዚህ ምክንያት መጣላት የለብህም እና ስጥ ነው ማለት እንትን በል ነው እዛው በትግራይ እንደሆነ ይቆይ የአማራ አይደለም ነው በቃ። በዚህ ይሄ የጸብቀ አይደለም በጥቅሉ ማለት ነው። አሁን እሱን ወስደው አንድነት ሲያመጡ ማለት ነው ወልቃይትና ራያ ሰጠው ነው አንድ የሆኑት እነሱ በቃ በጥቅሉ ማለት ነው። ሰሜናዊ ሲባል ሰሜናዊ ነን ትናንት 17 ዓመት ታግሎ ከ27 ዓመት ሀገር ሲመራ የነበረ ድርጅት ሲታገልም ጥላቸው ማን እንደሆነ ሀገር እየመራ ማንን ሲጎዳ ማንን ሲገርም ማንን መከራ ሲያሳይ እንደነበረ እየታወቀ ሰሜናዊ ነን ይላል እና ምናልባት ሳናውቅ ትናንትና ደቡባዊ ምዕራባዊ ምስራቃዊ ሆነን ነበር እንደዚያ ሲያርጉን የነበረ ሰሜናዊነት ዛሬ ነው የሚገባው። ትናንት ሰሜን ማን ሆነን ነው መሬታችን ሲወስዱ ነበር? ሻቢያም ሲወስድ የነበረው ያኔ ትናንት ማን ሆነን ነው ፍትሃዊ የስልጣን ክፍፍል ፍትሃዊ ሀብት ክፍፍል ያልነበረ? ትናንት ማን ሆነን ነው ሌላ ስም ሲሰጠን የነበረ? ሰሜናዊነት ዛሬ ነው እንዴት? በነገራችን ላይ እንደነዚህ አይነት ሰዎችን ተከትሎ እዛው መንጋው በኮሜንት በምን ያጨብጭብላቸው እንጂ የምንቀበል ሰውም አይደለም። ሌላው አካባቢ አይቀበላቸውም። ለቱርክ የሚበለው ለሆዴድ የሚበለው ወልቃይትን ራያን ማን የማን ምን እንደሆነ እኛ ጠንቀን እናውቃለን። አባቶቻችን ታሪክ እየነገሩ ነው። በእኛ እድሜም ነው ግፍ ሲሰራበት የነበረ እናውቃለን። ከነሱ በላይ ካሳየ በላይ የወልቃይት ህዝብ ወልቃይትን ያውቀዋል። የወልቃይት ህዝብ ማን ነው ብሎ ምርጫውን የወልቃይት ህዝብ ነው የሚመርጠው። አሳየ ሊመርጥለት አይችልም። ሰንበዲ ሊመርጥለት አይችልም። ምክንያቱም እነዚህ ሰዎች በምርቃና የሚናገሩትን ነገር እኛ ተቀብለን ማለት የለብንም። ምን መሰረታዊ ነገር ይናገራሉ ነው በህይወት ያለን ሰው ሞታ የሚሉ ሰው። አዎ አሁን ቅድም እንዳልከው እዚሁ አንድነቱ ላይ እንቆይና አሁን አንደኛ አሁን ወደ ሰላም የመጡ ሰዎች ያው ቁጥራቸው እየጨመረ ነው። እናንተ ጨምሮ እናንተ ናችሁ እንግዲህ ከጎጃም አንተ ነህ የመጀመሪያው ከምዕራብ ጎጃም እና በዚህ ደረጃ ያሉትን ሰዎች ወደዛ ማለት እንደ ካሃዲ የመቁጠር ሁለተኛ ደግሞ የአማራ ህዝብ ተጨፈጨፈ፣ የአማራ ህዝብ ሰላም አጣ፣ የአማራ ህዝብ ክልሉ እንዲወድም ተደረገ እንደዚህ እያሉ በምክር ቤት ሳይቀር የሚያነሱ ሰዎች አሉ። አሁን አንዳንድ ፖለቲካ ፓርቲዎችም እንደ መከራከሪያ ይዘው የቀረቡት ይሄን ነው። ዞሮ ዞሮ የሻቢያ የወያኔ እና ደግሞ የጽንፈኛው የነሱ አሽከር የሆነው የነዚህ አጀንዳ ነው ምክር ቤት ድረስ የሚራመደው ማለት ነው። እነዚህ ምክር ቤት ውስጥ ይሄንን እያራመዱ ያሉ አካላት እንደው ስም መጥራት ይቻላል። አሁን እንደነ ዶክተር ደሳለኝ ጫኔ አይነት እነ ዶክተር አበባው አሁን ወደ ኢህአፓ ገብቷል።
እነዚህ ሰዎች ግን ስለ አማራ ህዝብ መጨፍጨፍ ስለ አማራ ህዝብ መበደል ሲያነሱ አንድም ቀን ኢቭን በአክቹዋሊ አሁን ፕራክቲካሊ የአማራ መንደር እየተቃጠለ በዚህ በጽንፈኛው ኃይል ከቲፒኤልኤፍ ጋር ሆኖ መንደሩን እየተቃጠለ እያለ ያን አካል አያወግዙም። እንደውም አሁን አንዳንዶቹ በተመረጡበት የምርጫ ክልል ሁሉ የተፈጸመ ግፍ በራሱ በጽንፈኛው እንዳለ ነው የሚገለጸው አሁን በነ ዶክተር አበባውና እስቲ እንደው እዚህ ጉዳይ ላይ የሆነ ነገር እንትን እንበል እስቲ። ጥሩ አሁን በነገራችን ላይ እኔ እየተናገርኩ ያለ መሬት ላይ ያለችውን ሀቅ ማቃትን ነው። እንደነ ፖለቲከኛውም እንደንትን አይደለም፣ ግን ያየሁትን የማውቀውን ነው። ለምሳሌ ብዙ ጊዜ ፖለቲከኛውም አክቲቪስቱም በአማራ ህዝብ ስም ይነግዳል እንጂ ለአማራ ህዝብ የሚጠቅም አንድም ነገር የለም። እነዚህ ሰዎች አሁን አብንን ወክለው ፓርላማ ላይ ቁጭ ብለው ለአማራ ህዝብ ምንድን ነው እየሰሩ ያለው? ምን ሰሩለት? ምናልባት የሆነ መድረክና የሆነ ስብሰባ ተጠብቆ የተዘጋጁባትን ከየትም ከዛም እንደዚህ በሉልን ወይም ከራስም የሆነች ነገር አጀንዳ ተሰጥቷቸው ተወርሮ ሚዲያውን ከማንጫጫት ውጭ መሬት ላይ ግን ለአማራ ህዝብ ምንድን ነው የጠቀመው? አሁን መርጦ የላከ ማህበረሰብ አለ። ተስፋ ነበረው መናገር የሚዲያውን አካል ከማስደሰት ውጭ። ይሄ የሚዲያ አካል ደግሞ እነማን ናቸው ከተባለ የምናውቃቸው ናቸው። የሻዕቢያ የህወሓት ገረዶች ናቸው። በግልጽ ነው የምናገረው። እነዚህን ሰዎች አታሞ ከማስመታት ውጭ ለአማራ ህዝብ ምን አደረጉ? በብልጽግና ገዢው መንግስት በአማራ ህዝብ ላይ ችግር እያደረሰ ነው፣ እየበደለ ነው። እሺ በደሉን 1 2 3 ብሎ መናገር በጣም ጥሩ፣ ሲናገሩ ደስ ይለናል። አማራን ሌላ አካል እየገደለው ነው፣ ሌላውን ገዳይ ማበረታታት ምን የሚሉት ነው? ለምሳሌ ዶክተር አበባውን እንውሰድ። የምርጫ ክልሉ እጅግ አፍኖ ሰላም ዙሪያ ነው። እዚህ ፓርላማ ላይ እንደዚህ አይነት ትልቅ እድል ሲያገኝ ብዙ ነገሮች ሲናገር እንሰማለን፣ ደስ ይለናል። እና አማራ ወክሎ እዚህ ውስጥ አይተነው ሲናገርልን እኛ እንደራሱ በጣም ደስ ይለኛል፣ እኮራለሁ። ይሄ ተወካዩ ማን ነው? የኛ አካባቢ ሰው ነው። እሰይ። ግን ለአማራ ህዝብ ከሆነ ዶክተር አበባው ነገም ፖለቲካው ላይ ስለሚቆይ ለአማራ ህዝብ ይጠቅማል ብዬ ስለማስብ በሱ ምርጫ ክልል እሱን የመረጠች እናት በጽንፈኛ ሙታ ተገላ። የት ጅጋ ነው? ጅጋ እዛ ዙሪያ እሱን የመረጠ አካል ጆሮ ተቆርጦ ጆሮውን በልቶ አስበልተውት በማን በጽንፈኛ። ስለዚህ ነገር አንድ ነገር ብሎ እጁ የተቆረጠውና ጆሮ የተቆረጠው የሱ የምርጫ ክልል ውስጥ ጆሮ የተቆረጠው ጆሮ ተቆርጦ እኮ የገንዛ ጆሮውን ብለ የተባለበት የምርጫ ክልል ዶክተር አበባው እናት በልጁ የተገደለችበት የምርጫ ክልል ይሄ ሆኖ ሳለ ያን አካል አንድ የፓርላማ አባል ምን ተናገረ? ይሄ ነው አማራነት መውደድ እኮ። ራሱስ ለዛ እንደዛ ለሆነው ሰውዬ በሱ የምርጫ ክልል ውስጥ ፕራክቲካሊ እንደዛ ሆኖ በይፋ በሚዲያ ወጥቶ ይሄንን ለምን አላነሳው? በፌስቡክ ገጹ ይሄ አይነት አካሄድ ጥሩ አይደለም ብሎ ቢፖስት እኮ በጣም ጥሩ ነው። የለም ይሄ የሚበረታታ ነገር ነው በእነሱ ግን ምክንያቱም እሱ የያዘው ተልእኮ ባጭሩ ስንናገረው ይሄ እንደዚህ አይነት እንበለው እንጂ እየተዋጋ ያለ ትናንት እሱን የመረጠው አካል ነው። ምናልባት ፓርላማ ላይ ሁሉ የተቀመጠው ግንኙነት የለውም ማለት አይደለም። በእኛ ደረጃ አይነገርም። የሚመለከተው አካል ያስተካክላል በማለት እንጂ ማን ምንድነው ብለው እናውቃለን። የትግሉ ደጋፊ ነው። እንደዚህ አይነት ነገሮችን ደግሞ ሊኮን አይችልም። እኔ ግን እያልኩት ያለ ምናልባት በውስጥ መስመር ስልክም ደውሎ ቢሆን ስለሚቀራረቡ ልክ አይደለም፣ የአማራን ታሪክ የአማራን ባህል አይወክልም፣ እረፉ፣ እንደዚህ አይነት ነገር ሁለተኛ እንዳይደግም ብሎ ማስተካከል ይቻል ነበር። ይህን እንኳን በውስጥ መስመር እንኳን ማድረግ አላረገም። አንበሶች ነው። ምናልባት እንደዚህ አይነት ነገር ስናጋልጥ እኛም በጥላቻ በእኛ ላይ ችግር እንዲደርስ አልፎ በሌላ የኛ ቅርብ በሆነ አካል ላይ ችግር እንዲደርስ እያበረታቱ እንደ እንግርግሪያም ነገር አሁን ያለ ከትላልቅ የመንግስት አካል ከፓርላማ ጀምሮ ነው። ሰላምን መርጦ የአማራ ህዝብ ሰላም ይፈልጋል ነው የሚሉት አይደለ? ሰላምን መርጦ ለመጣን አካል እኮ ያላቸው ንቀት እያየ ነው። ምክንያቱም የአማራ ህዝብ ሰላም እንትን አይፈልጉም። እሱ ጉዳይ ላይ እኔም አስተያየት ለመስጠት አሁን አንዳንድ የምርጫ ውድድር የቀረቡ ሰዎች መቼም አሁን በሙሉ አጀንዳው መነገጃው አማራ ሆኗል። መነገጃው
የህወሓትም ሻዕቢያም እኮ ነው የሚያነሳው ይሄንን እዛ በመድረካቸው ራሱ ሲያነሱ አማራ እንደዚህ ሆኖ ለምሳሌ ብልጽግና አማራን አብረን ጨፍጨፍ ብሎኝ ነበረ እያለ ነው አሁን የቲፒኤልኤፍ አመራር። አሁን ለምን ይሄንን የራሱን ክልል የሚያወድም ጅል መጠቀሚያ ለማድረግ ውጋው ተብዬ ነበር። እኔ ለወጋ ስላልፈለኩ ሲወጋው የኖረ ነው። ግን ባይዘወይ ሲወጋው የኖረ በጣም ብዙ በደል ሲያደርስበት የነበረ እና አሁን ሌሎችም ሰዎች ተነስተው አሁን በማይነሳት አጀንዳ በሙሉ የሚሉት አማራ እየተገደለ አማራ እንደዚህ ነው። እዛው መድረክ ላይ ደግሞ ምን እንሰማለን? እነዚህ ወደ ሰላም የመጡትን ሰዎች ደግሞ የማውገዝ እነዚህ ሰዎች መረጃ ናቸው፣ እንደዚህ ነው የመጡት፣ እንደዚህ ምናምን። አሁን አማራ ክልል ሰላም መሆን አለበት እያልክ የሰላምን መንገድ አለማበረታታት፣ ወደ ሰላም የመጡ ሰዎችን ማውገዝ በቃ የኢትዮጵያ ጠላቶች አጀንዳ ነው። ለምን ክልሉ ሰላም እንዳይሆን? ይሄ ክልል ሰላም ከሆነ እነዛ አቅም የላቸውም። አሁን ይሄን የቀጠሩት ይሄንን ጽንፈኛ ቀጥረው ተስፋ ያደረጉበት አቅም የላቸውም። ብቻውን የፌዴራል መንግስትን መከላከያን ገጥመው ፍላጎታቸውን በኃይል ለማሳካት የሚችሉበት እድል ስለሌለ እዚህ ኃይል ላይ ነው ተንጠልጥለው። እንግዲህ እሱም ደግሞ አንድ ሆንኩ ምናምን ብሎ ካለበት ቁመና አግዝፎ ይነግራቸዋል። እና እንደዚህ እያሉ የሰላምን መንገድ ራሱ የሚያጥላሉ አሉ። እና አሁን እናንተ ወደዚህ ወደ ሰላም በመምጣታቸው ምክንያት አሁን እናንተን በተመለከተ የሚጻፍ የሚቀርብ ትችት እንደው ይሄን የመሳሰሉት ነገሮች ምን ይመስላሉ? አሁን እናንተን ዲስካሬጅም ለማድረግ ይሁን እንደው ወይም ደግሞ ለማበረታታትም የሚሰሩ ነገሮች ምን ይመስላሉ? አሁን ጥሩ ከንቱ ልምጣ ከሚጻፉ ከምን ልነሳና ማለት ነው። በነገራችን ላይ እኔ እንደግሌ ነው፣ ሌሎች እንዴት ያዩታል እኔ አላውቅም። እኔ እንደግሌ አሁን በጣም ብዙ ነገሮች ይጻፋሉ። እኛ ሀሳብ ለማስቀየር እኮ ማለት ነው። ይህን የሚዲያ አካል ይህን ለማጫጫ ከፈለግን እኮ ማለት ነው የሆነች ቃል ብቻ በቂ እኮ ናት። እዚህ ስንነጋገር አንድ ቃል የሆነ መሀል ባስገባ ስህተት የሆነች ማለት ነው በቃ ጀግናችን ነው አርበኛችን ነው የሚባል አውቀዋለሁ። ትክክለኛ መንገድ ነው። እውነት ከተደፈረ ግን ማለት ነው የማይታወቅ እኔ ማንኝ ተብሎ እስከሚጠይቅ ድረስ ስድብ የስድብ ማት ይጎርፋል ራስህን እስክትጠራጠር ድረስ በቃ። ይሄ እነዚህ ሰዎች ደግሞ በራሳቸው የተደራጀ አካል አለ። ባለፈው ተናግሬዋለሁ። እኛ ያሰለጠነው አንድ ሰው በ6 አካውንት ይዞ እስከ 3000 በላይ አካል 18000 ፌክ አካውንት አለና 18000 ሰው ሰደበ ብዬ እኔ የምደናገጥ ሰው አይደለሁም። ያ ማን ነው? እሱና ተሳዳቢውና እኔ እንተዋወቃለን። ምናልባት ለተመልካች ሊመስል ሊደናገር ይችላል። ተሳዳቢው ደግሞ ማን ነው ከተባለ እኔ አሁን ከታጋይ ውስጥ ማለት ነው በዚህ ትግል ላይ ካሉ በክፍለ ጦር በየት በአመራ በምን አልፎ አልፎ አንዳንድ ጥሩምቦች ካልሆን በቀር የሚሳደብ የለም። ውስጡን ያውቀዋል። ነገ ይስተካከል ይሆን በሚል ተስፋ ነው እንጂ የወጣንበት መንገድ ትክክል እንደሆነ ቀጣይ እነሱ እንደሚመጡም ስለሚያውቅ አይሳደብም። ግን ባንክ ቤት ውስጥ ያሉ በቴሌኮሙኒኬሽን ውስጥ ተቀጥሮ የሚሰሩ የመንግስት ሰራተኞች፣ በጤና ባለሙያዎች፣ መምህራን ከክልል ውጭ የሚኖሩት የትግሉ ምንነት የማያውቁ ትግል ውስጥ ያልነበሩ ጥይት ያልጮህባቸው ፀሐዩ ጭቃው ጎርፎ ያልነካቸው ስራውን እየሰራ ጠዋት ሲወጣ የሆነ ሰዓት ላይ ማታ ሲገባ የሆነ ሰዓት ላይ የስድብ ማት ያጎርፋል። አንደኛ ሰው ትግሉን አያውቀውም፣ ሁለተኛ ፕሮፓጋንዳውን ነው የሚከተለው። እሱም የፕሮፓጋንዳ ሰለባ ሆኗል። እነዚህ ስለሆኑ ምንም አይነት ሴንስ አይሰጠኝም፣ አንደናገጥም። ከዛ ውጭ ግን እንደው አሁን ቅድም እንዳልኩ የህወሓት አንድ ከፍተኛ አመራር ፋኖን ወጉ ተብለን ጥሪ ቀርቦልን ነበር ምናምን ይላል። ይህን ያህል ምን አስባለው? ለማን ነው? አሁን ሌላው ማህበረሰብ እንደሆነ አይቀበለውም። የሚቀበለውን አካል ተቀብሎታል። በሆነ ነገር አሽከሮናል። እነዚህ ሰዎች ላይ ሚዲያ ላይ እንትን ባይል ሌላ እንደነሱ ሰለባ የሚሆንለት ይኖራል ብዬ አላምንም። ምናልባት እነዚህ ሰዎችም አሁን ባለው አቋም ስለሚረዱ ወደ ራሳቸው ይመለሳሉ፣ ወደ ህዝባቸው ይመለሳሉ ብዬ አምናለሁ። ሌላው ፖለቲከኛ ከሆነ ምንጊዜም በአማራ ህዝብ ስም ነው ተቀባይነትን፣ እውቅናን፣ ዝናን የሚያተርፍበት የአማራ ህዝብ ነው እንጂ እኮ ለአማራ ህዝብ አይሆንም። ፖለቲከኛን እንውሰድ። አማራ ተገሎ፣ አማራ እንዲሆን፣ አማራ ተፈናቅሎ፣ አማራ ምናምን ይላል። ከዚህ ተፈናቅሎ ሄደ እንበል እሺ፣ የሆነ አካል አፈናቀለው፣ እሱ እንደ ጠላት እንያዘው። ከዚህ ተፈናቅሎ የተፈናቀለበት ቦታ ተፈናቃይን የሚገድል ያለ ማን ነው እንዴ? ወለጋ ላይ ንብረቱ ቤቱ ተቃጠለ ምናምን እያልን እኛ ካቅራራን ሌላ ቦታ ላይ ከክልሉ ውጭ ንብረቱ እየወደመ ነው ካልነ
እዛ ሲሄድ ደግሞ እዛኛው ያለው ቤት ሲቃጠልበት ያዝ ሚዛናዊ የሆነ ፖለቲከኛ እኮ የለም። ያኛውን ሲያጠፋተው የሚል የለም። ይሄኛውን በአንድ በኩል ሁለቱንም በዛም ገዳይ ከሆነ በዚህም ገዳይ ከሆነ ፖለቲከኛ ማለት ያን መሀል ላይ ፍትሃዊ ፖለቲካ የለም። ሁለተኛ ቤትን ያህል ተቋምን ነገር ሲቃጠል ተው ያለ የለም። ሰውን ያህል ነገር ሲገደል ተው ያለ የለም። በየት በቦታው ተቀባይነት ለመኖር ግን ሚስተር የሆነ ድርጅት እየተጠቀሰ እንደዚህ ይባላል። እሱን ማኛ ብለን ወጣን ነበር፣ ግን የባሰ አገኘን ነው። ከዛ በላይ የባሰ ነገር አገኘን ነው እና አሁን እያየው ነበረ። በነገራችን ላይ ፓርላማም ይሁን አሁን አዳዲስ ፖለቲከኞች ብቅ የሚሉ በአማራ ህዝብ እነዚህ የምርጫ ክርክርም ነው። አንደኛ ጥቅም ነው። እናውቃለን እኮ ጎፈንድሚ ተከፍቶላቸው ገንዘብ ሲሰበሰብላቸው የነበሩ ፖለቲከኛ እኮ አሉ። ያው ምንም ለአማራ ህዝብ ከመናገር ውጭ ያልተረፉት ለአማራ አንድ ነገር ያልጠቀሙ። አሁንም አንደኛ ለጎፈንድሚ ብሎ የሚሮጥ ፖለቲከኛ እንዳለ እያየን ነው። ሁለተኛ የተጻፈለትን የሚያነብ ተናገር የተባለውንም ይናገራል። ሶስተኛ ደግሞ ስለ ሰላም ያወራል። ሰላምን መርጦ የወጣን አካል እኮ እያየን ነው። ያው ገዘ እንትን ማን ነው ይሳፈር ኢትዮጵያ ህዝብ ዲሞክራሲ ፓርቲ ነው የሚባል የእድሜ ጠገቡት የድሮ ፓርቲ ያፓ እሱ ፓርቲ ላይ አሁን እያየን ነበርና በነገራችን ላይ ማለት ምን ፓርቲ ግን በእኛ እድሜ አይደለም አባቶቻችን ስንቶችን የበላ ነው። አሁን ለኢትዮጵያም ለአማራም የሆነ ነገር ምን ሰራ ቢባል የለም ከህዝብ ከማስገደል ውጭ። አሁን አርጅቶ እንደ ባብ ታድሶ አዲሱ ነው እየመጣ ነው። ልጆችን እንትን እያለ ነው። መርዝ ነገር እየተተፋ እያየው ነው። የአማራ ህዝብ ሰላም ይፈልጋል። አዎ እኛም እያልን ነው። የአማራ ህዝብ ልማት ይፈልጋል። አዎ እኛም እያልን ነው። የአማራ ህዝብ ርስቱን መነጠቅ አይፈልግም። አዎ እኛም እያልን ነው። ግን ደግሞ ለሰላም የመጡትን ያወግዛሉ። የአማራ ድርድር ታጋይን ከታጋይ ማወዳደር እኛ እዛ ውስጥ ነን። እኔም ሚስተር ከሌም ማንም አውዳሚ አጥፊ ከሆነ እኔ ለመጣው ቴንኪው ልባል ይገባል። አሁን ከሌ ለምን መጣ ለማስረሻን ሳይወግዙ ነበር እና ኮሎኔል ፋንታውን ላይ አሁን ስለ ሰላም ይምጣ ለዛ ህዝብ ብሎ የሚከራከር ፓርቲ መልሶ ወደ ሰላም የመጡትን ሰዎች ማውገዝ። እንግዲህ እነዚህ ሰዎች ጠበንጃቸውን አስቀምጠው ነው ወደ ሰላም የመጡት። ምን ማለት ነው? አሁን ይሄ ተልኳቸው እንትን እኮ ነው በነገራችን ላይ ማለት ነው። አሁን ማንም ቢፈራግጥ እነ ካፕቴን ማስረሻ ሰጤን ስለ አማራነት ሊያስረዳ የሚሞክር ስለ ትግል ስለ አማራ ህዝብ አሁን ያለበትን ሁኔታ ሊያስረዳ ወይም ሊተች የሚሞክር ዝም ብሎ መፈራገጥ ነው። ወጦለታል፣ መከራውን አይቶለታል። ሚዛኑን ሲስት ነው የመጡ አይደል እና ኮሎኔሉን ይተቻሉ። ይሄ ምንድነው? አሁን የምታቸው አንድ እህታችን እያየው ነው። በነገራችን ላይ የፖለቲካ አቋሟን በጣም በራሷ ቢሆን ወድጀው እያለ ግን መልእክት ይዞ መጥቶ የሆነ ቦታ ላይ መናገሩ ነው የጠላሁት። የሆነን አካልን ደግፎ በራሷ ሚዛን ብትዳርፍ ነበር። እውቅና ነው አሁን የተናገረው ራሱ ብዙ እውቅና ሰጥቷታል። ግን ካፕቴን ማስረሻ ሰጤ የሚተች ሰው አይደለም። እንደ አንድ አማራ ካየ ነው አማራ ለገማን ያሻግራል ቢባል ምንስ ተብሎ ነው የሚተቸው? በፖለቲካ መድረክ ውድድር ላይ የራስን አጀንዳ ይዘህ ቀርበህ ይሄንን እንትን ታደርጋለህ እንጂ ለምን ለሰላም መጣ ነው። ግን ደግሞ በሌላ በኩል የሰላም ፍላጎት እና እሱ ጨቅላ ተበላሸባቸው። አንደኛው እዛ ቁጭ ብለው ስለ ሰላምና ስለ ልማት ነው ስለ አጀንዳው መወያያው አጀንዳ። ከሰላሙ ደግሞ የመጡትን ደግሞ ዋይ ማውገዛ አይኮ ነው። እንዴት አብሮ ይሄዳል? አሁን እንግዲህ ሰሞኑን በጣም በሚያሳዝን ሁኔታ የተለያዩ ቦታዎች ላይ መከላከያ አካባቢውን ሲለቅ እና ወደ ሌላ የተልዕኮ ለመፈጸም ወደ ሌላ አካባቢ ሲሰማራ ሰርጎ በመግባት አንዳንዴም ከከተማ ውስጥ በመውጣት የተለያዩ መንደሮችን መሰረተ ልማቶችን የማቃጠል እያቃጠሉ ቆሞ የመጨፈር ሁሉ ያው መከላከያ እስኪመጣ ወይም ራሱ የጸጥታ ኃይሉ ተጠናክሮ እስኪመጣ ነው እቺ ቅጽበት የምትደረገው። እንደዚህ አይነት ነገር የሚያደርግ ትውልድ አንደኛ ማን ነው የሚያተርፈው? አሁን ከዚህ የአማራ መሰረተ ልማቶች ከመውደም የሚያተርፈው ማን ነው? ይሄንንስ እንደ አንድ ግብ አድርጎ መጨፈር ምንድን ነው ያሳካው? አሁን ያን በማድረጉ እስቲ ያሳካው ነገር ምንድን ነው እና ምንድን ነው ግፊቱ? ይሄ በተለይ ጎንደር አካባቢ በከፍተኛ ደረጃ ራሱ ያ አካባቢ የተመረጠው ምንድን ነው መነሻው? ምን ለማድረግ ነው? ህዝቡ ምን አድርጎ ነው እንዲህ አይነት መከራ እንዲቀበል የተፈረደበት?
ግን እኮ አማራ ደቡብ ጎንደር ብቻ አይደለም። ቀጣይም አሁን እነዚህ ኃይሎች እስካሉ ድረስ ብዙ ግፍ የሚያስተናግድ ነው፣ በእኔ እምነት ማለት ነው። ትንሽ ድምፅ በጣም ብዙ ግፍ የሚያስተናግድ ነው። ምክንያቱም እነዚህ ሰዎች ስለ 4 ኪሎ ወሬ እነሱም ህልም እነሱም ያውቁታል። ክልሉ ላይ ግን በደቡብ ጎንደር ብቻ ተወስኖ የሚቀር ነገር አይደለም። ምናልባት እንዴት አደረሱት ከተባለ ማንም የሚያውቀው ሀቅ ነው። አንዲት ቀበሌ ተዋግቶ ያስለቀቁት የለም። ሙሉ ወረዳዎችን ብናይ መከላከያ ለቆት ወጧል። ለራሱ ስራ ገቡ። አንዳንድ ከሌላ አካል የመጡ አሉ። አብዛኛው እዛው አካባቢ ተወላጅ ነው። ጋይንትም ብንወስድ የጋይንት ነው። የስማዳም ብንወስድ የስማዳ ነው። ማጆሪቲው 90% የጎንደር ፋኖ ነው። ከወሎ ከጎጃም ሄደዋል። ከህወሓት የመጡ መረጃዎች አሉ፣ እናውቃቸዋለን። በየክፍለ ጦሩ የገቡ አሉ። ምናልባት እነዚህ ሰዎች ዋና ዓላማቸው ምን አይነት ቦታ ተቋም መውደም እንዳለበት፣ ምን አይነት ሰው መገደል እንዳለበት የእነሱ እንትን ነው፣ ሊስት ይዘው ነው የሚመጡት። እና መከላከያ ወደ ሰሜኑ ክፍል ወደ እንቅስቃሴ እያደረገ ነው። አንድነቱም ዋና ዓላማው ይሄ ነው። የህወሓት ትልቁ ዓላማ የመከላከያን ጉዞ መክታት ነው። በዚህኛው ጅል ማለት ነው። አንዱ እሱ ነው። ሁለተኛው አማራ ክልል ህዝቡም ሆነ ተቋሙ ንብረቱ እንዲወድም ትፈልጋለች። እርስ በርሱ የሆነ ጊዜ በኋላ የቀረው አካል እርስ በርሱ ተገላሎ ተፈላላጊ እንዲሆን ትፈልጋለች። ተሻጋሪ ቂም ሁሉ እንዲይዝ ማለት ነው። በነገራችን ላይ ይሄ የኛው ሞኝ አጀንዳ አስፈጻሚ ሆኖ ነው እንጂ ህወሓት እኮ በራሷ ቀጠና ላይ በትግራይ ክልል ውስጥ ያወደመው ተቋም ምን ያለው የገደለው አለ እንዴ? የለም። መጥቶ ያወደመው አማራ ክልል ነው አይደለ? ተቋም ማውደም ያስተማረው ማን ነው? ህወሓት። የማንን ተቋም? የአማራን ተቋም፣ ጤና ጣቢያውን፣ ሆስፒታሉን፣ ዩኒቨርሲቲውን፣ ቢሮዎችን ማለት ነው። ትምህርት የተማረው ከማን ነው? ከህወሓት ነው። አለቃው ማን ነው? ህወሓት ነው። ትምህርት የወሰደና ታዲያ ህወሓት ዋና ዓላማው ትናንት ማግኘት ያልቻለውን ነገር እየሰሩት ምንለው ለዚህ ነው። የፖሊስ ተቋም ወደመ፣ ትምህርት ጽሕፈት ቤት ወደመ፣ ጤና ጣቢያው፣ አምቡላንሱ፣ መሰረተ ልማቶች ወደሙ። በማን ነው የወደሙ? ለአማራ ህዝብ ወጣው በሚለው ነው። በአማራ ፋኖ ነው የወደሙት። ዓላማው ምንድን ነው? የወጣበት ዓላማ እንደተነጋገርነው ነው። የሀብት ክፍልም ልማትም እኮ የለም ብሎ እኮ ነው ያሉት ልማቶች። ይኸው ቢቢሲ አውጥቶታል። አሁን እኛ መነጋገር አለ በቢቢሲ ከ15 ዓመት እድገት ወደ ኋላ ነው የጎተተው ነው ያለው። እንግዲህ እኮ ሌሎቹ አበባ እየመሰሉ ነው እንደምናያቸው። ለሌላን አሁን ህወሓት ለሱ መሬት እየጠየቀ ነው። አሁን መሬቴን ተነጠቁ ብሎ ሁሉም አንድ ሆኖ እየጮኸ ነው። ልማት የለኝም የልማት በጀት እያለ እየጠየቀ ነው። አማራ ክልል ደግሞ የሚሰራው ነው ማየት ነው እኮ። አማራ ክልል ደግሞ በወኪሉ አማካይነት ራሱን ገብቶ እያወደመው እያቃጠለው ነው። ይሄ እውነት ነው። በቃ አሁን ይሄ ታጋይ እንበልሽ ክልሉን አሸነፈን ብል ይሄን ያወደመውን ተቋም እኮ ሊገነባው እኮ ነው መልሶ አያሸንፍ። ነገ እኮ ይሄ ተቋም የሚገነባው እኮ በራሱ እኮ ነው። ከሱነት አባት እኮ ነው። ከሌላ የት ይመጣል? ትምህርት ቤት በማን ይሰራል? ፖሊስ ጣቢያ ማንም ይሰራለት እንደ የዞን የወረዳውን ተቋም ማንም ይሰራለት? በራሱ እኮ ነው የሚጫወተው። እና አንዳንዴ ሙሉ በሙሉ ማለት አይደለም። ብዙ ያልተማሩ ሰዎች የተማሩ ሰዎች ቢሆኑ ያደርጋሉ ብዬ አላምንም። አልተማሩም። መቼስ የተማረ ሰው ተቋም አይወድም። አንዳንድ ሰው በበረሃውን በዛም የሆነ ስራም ቢሲለው ውጤታማ አልሆን ሲል ወደዚህ አደረጃጀት ገብቶ ጊዜው እያሳለፈ ያለ መሳሪያ አንግቦ ጊዜውን የሚያሳልፋለ እና ህንጻዎችን ሲያይ ውጭ ወጣባቸው አይመስልም። እንደ ተፈጥሮ ዛፍ ዝም ብሎ የበቀሉ ነው የሚመስለው። ጫካ ሲመነጥር የከረመ ሰው ይመጣና እነዚህ ህንጻዎችን ሲያይ ተቋም ሰው ይበለው ነው በጥይት በለው በሳት ውጭ ወጣባቸው አይመስልም።
እውነት የተማረ ሰው ይሄን ያቃጥላሉ ወይ ነው? እና ከዚህ አንጻርም ጭምር ነው ግንዛቤም አይሰጣቸውም እኮ ባይዘው አሁን የተማረ ያልተማረ ማለት በጣም ይከብዳል። እኔ ምንድነው መሰለህ ይሄን ነገር እኮ ከበስተጀርባ ሆኖ የሚመሩት ሰዎች የተማሩ ናቸው። እነሱን ማሽከር ብለላቸዋል እኮ እነሱ ግዴታ ነው ማድረግ አለበት። አሁን እኔ ፕሮፓጋንዳ የሚሰሩትንም ሳይ አሁን ረዳት ፕሮፌሰር ትንግርቱ የሚባል ሰው የሚተፋውን መርዝ ስታይ በዚህ ወልቃይት ላይ እዚህ ራያ ላይ እዚህ አማራ ማንነት ጋር በተያያዙ ነገሮች የሚያቀርበው አጀንዳ አንደኛ በቃ ቀጥታ የሻዕቢያ ቀጥታ የወያኔ መሆኑን ታውቃለህ። አንድ ይሄ ለአማራ ታገላለሁ። አሁን ለምሳሌ ወደ ሰላም የመጡትን ይሄ አሁን ስለ አንድነቱ ሲነግረን ተመልሰው ይመጣሉ ይቅርታ ጠይቀው እነዚህ ወደ ሰላም የሄዱ ሰዎች ለምን ተጠናክሯል። በቃ ከምስራቅ አፍሪካ ላይ እንደዚህ ኃይለኛ ሆኖ ወጥቶ ምናምን በመሰረቱ ይሄ ቡድን የሌለውን አቅም ነግረህ ተከተሉት ውጡ ሙቱ ማለት እኮ ህዝቡን ለእልቂት መዳረግ ነው። ይሄንን ትንታኔ አሁን መከላከያ ቁመናውን በዚህ ደረጃ እያሳየ ግን አንድ ሆነሃል፣ ጠንክረሃል፣ ማንም አይችልህም፣ ሂድና ሙት ሂድና ተጋደል ማለት በጣም አረመኔነት ጨካኝነት ነው። እንደገና ለሌላ ሰው ደግሞ እንዲወከል ማመቻቸት። እነዚህ ሰዎች እኮ ከሻዕቢያ ከወያኔ ገንዘብ እየተቀበሉ የሚሰሩ ናቸው። ሚዲያዎቹ በጣም ግልጽ ነው። እና ጠላቱ የራሱ ህዝብ መሆኑ ከራሱ ውስጥ የወጡ ምሁር ነን የሚሉ ሰዎች መሆናቸው በጣም ያሳዝናል። በጣም የሚያሳዝነው ይሄ ነው። እና ተቀጥረው አሽከርነት የሌላን የውክልና ጦርነት እያካሄዱ ክልሉን የጦርነት ሜዳ አድርገው አንድ ፈቅ ብሎ ከክልሉ ወጥቶ መሬት ሳይዝ ክልሉም ላይ እኮ የሚይዘው መሬት መከላከያ ተመልሶ እስኪመጣ እኮ ነው። ይሄ መቶ የሚያቃጥለው እኮ መከላከያ ወዲያው መከላከያ መጣ ሲባል እኮ ፈርጥጦ ነው የሚወጣው። ለምንድን ነው ያ መስዋዕትነት? ለፎቶ ነው። አዎ ለፎቶ ሲገባ ሞቶ ይገባል፣ ሲሸሽ ይገደላል። ብዙዎች አሁን እየረገፉ ነው ያን ቦታ መልሶ ለማልቃት በሚደረግ ጦርነት። እንደገና ደግሞ ንብረት እያወደሙ ነው። የድሃ አርሶ አደር ግብር ተሰብስቦ የተሰራን ሀብት ንብረት እያወደሙ አማራን እንዳልከው ወደኋላ እየመለሱ ነው ያሉት። ይሄን የሚመሩት ፊት አውራሪዎች እኮ ፊደል ቆጠር ነው እኮ የሚሉ ናቸው እንጂ አርሶ አደሩ ከማንም ጋር መጣላት ከማንም ጋር መዋጋት አይፈልግም። አርሶ መኖር ነው የሚፈልገው። እውነት ነው። እና እንደው እንትናችንን ለማጠቃለል ምንድን ነው ያልተማሩ ያልኩበት ምክንያት ማለት ነው። ለምሳሌ እነዚህን አክቲቪስቶችን ፕሮፌሰር ምንብል ማንም የተማሩ ናቸው። በእርግጥ እዛም አመራር የምንላቸውም የተማሩ ናቸው። እነሱን ከሆነ የሚያዛቸው ማን ነው? አንደኛ የገንዘብ ፓወር ነው እያንቀሳቀሳቸው ያለ፣ አምነውበታል። ግን እኔው እንደ አንድ አባል አትረስማራ አይደለም እኮ ደብረ ታቦር ሄዶ ያዋጋ አቃጥል ብሎ ሊለው ይችላል። ጀስት እኔ እንደ አንድ አባል የሆነ ቦታ ላይ ደርሼ ህንጻ አልመታም፣ ታጋይ ሆኜ ለምን እመታለሁ? ሲመታ ካየሁት ተውልል ይችላል። ምክንያቱም የህንጻን የልማት እንትን አውቀዋለሁ። በዛ ልክ ዝም ብሎ ለሚያዘዘው ሁሉ የሚገራ ከሆነ ይሄን የተማር ብያል ይዘው ይሄ ታዞ የሚፈጽመው እሺ ጊዜ አለቀ ይሁንና በጥፋት መንገድ ከሄደ ሲነዳኝ አልነዳውም። ከዛ ውጭ ግን ይሄ ፕሮፌሰር ምናምን ፕሮፌሰር ትንግርቱ በነገራችን ላይ ጅጅጋ ዩኒቨርሲቲ ሶሻል ሳይንስ ዲን ሆኖ አስታውሳለሁ። መምሬም ነው ጅጅጋ ዩኒቨርሲቲ አውቀዋለሁ። እና አንተ እዛ ነው የተማርከው? ጅጅጋ ዩኒቨርሲቲ ነው አስተምሮኛልም። የሶሻል ሳይንስ ዲን ነው። በቅርበት አውቀዋለሁ። እና በጣም ከማከብራቸው ሰዎች ምናልባት የአማራን ችግር ያሻገራሉ ብዬ በወቅቱ ተስፋ ከማድረግባቸው ሰዎች መካከል አንደኛው ነው። ለምን ቢባል ጅጅጋ ዩኒቨርሲቲ ላይ ተማሪዎችን በቅርብ ያገኛል። ምን ይላል? በመልካም ነገር ነው። በዛን የማውቀው 2011 ይመስለኛል የሆነ በዩኒቨርሲቲ ላይ ግጭት ተፈጥሮ እንዴት ግጭቱ ሲያረጋጋ እንደነበረ አስታውሳለሁ። በሰሜኑ እሱ እውቅና ያገኘ መቼ ነው ቢባል በሰሜኑ ጦርነት ላይ ነው። በሰሜኑ ጦርነት በአሚኮ ምናምን እየቀረበ 40 ሚሊዮን አማራ ተዋርዶ ከሚኖር 40 ሺህ ነው 40 ሺህ አማራ ተከብሮ ቢኖር ሌላው አልቆ ማለት ሌላው ይለቅ እስከዛ ድረስ እንታገላለን። ታገል። ስለ ህወሓት መጥፎነት በእውነት ለኔ ከፕሮፌሰር ትንግርቱ በላይ ያስተማረ የለም።
ለእኔ ማለት ነው። ከጅጅጋ ቀን ሰራተኞች ሳይቀሩ የእሱን እንትን መጥተዋል፣ ታግለዋል፣ ሙተዋል። በጣም ስለምናከብረው እና በጣም በዛ ልክ ስለተረዳ ነው። አሁን ግን ኡጋንዳ ካምፓላ ላይ በተለያዩ ቦታዎች አሁን በስደት ላይ ሆነው እንደዚህ መርዝ የሚተፉ ሰዎች ለምን ከተባለ አንደኛ ከህወሓት ጋር ያን ሁሉ ነገር ረሱት። ትናንት ሲናገሩት የነበረ በደል የህወሓት አይደለም አሉ ፕሮፌሰሩ። ከ27 ዓመት በፊት የነበረ ትግል ህወሓት ትግል ሲጀምር ለአማራ የነበረውን ጥላቻ ሲነግረን ነበር ያን ሲያስተምራ። አሁን ደግሞ ችግሩ የብልጽግና ነው አለ። እኔ ብልጽግና የሚባለው እንደ ኢሳፓ ነው ማለት እንደ ኢትዮጵያ ህዝብ ዲሞክራሲ ፓርቲ እድሜ ጠገብ ነው እንዴ? እኔ አላወኩም። አሁን ግራ እያጋቡኝ ነው። ሁሉን ነገር አምጣው ብልጽግና ነው። እኛን ብልጽግና ናምናችሁ ይሉናል። እኛ እኮ ብልጽግና እኮ በጣም የተሻለ ምናምን እያልን ሳይሆን አሁን ካለው አማራን ከሚገለው ሁኔታ ሲታይ ግን ብልጽግና የተሻለ ነው እያልን ያለ ነው። እና ምንድነው እየተባለው አሁን እየተሰራ ያለው ስራ ኦልሬዲ የሆነ አካል ደሞዝ ይከፍላቸዋል ለነሱ እዛ ያላቸውን ወጭ እኮ ተሸፍኖላቸው ቤት ተከራይቶላቸው የሚዳንት ሁሉ ነገር የቅንጦት ኑሮ ነው። ከነሱ አልፎ እኮ ለእኛ ድጋፍ እያደረጉ ነው። ገንዘብ አሁን ለፋኖ ለአመራሮች ምናምን እንደዚህ ይላካል። የሆነ ሰዓት ላይ አሁን የሆነ በጣም እንደዚህ እኔ ቸገረኝ ምናምን እንደዚህ በስደት ምናምን ለአማራ ብሎ ተሰዶ መከራውን እያየ የሚባል ጋዜጠኛ አሁን ለመጣው ለጋዜጠኛ ኤልያስ እኮ ይልክ ነበር እንዳይቸግር ምናምን እያለ ከየት መጣ? ያ የሚከፍለው አካል አለ። ከዛም አልፎ ግን አሁን ህወሓት ለእነዚህ ሰዎች ቤተሰብ ሙሉ ወጪ ይሸፍናሉ። ምንም ችግር እንዳይደርስባቸው የሚበሉት የሚጠጡት የቤት ኪራይ የሚሆን የተንደላቀቀ ኑሮ እንዲኖሩ ለቤተሰቦቻቸው እችላለሁ ብሎ አሁን ጨርሰዋል። አሳየን የምንብል ቤተሰቡ ሰሜናዊ የሚለው ማለት ነው። የህወሓት አመራር ሙሉ ከሌ ቤተሰብ ነው ይሄን ወጪ ያስፈልገዋል ከተባለ ህወሓት ሊሸፍን ጨርሰዋል። ታዲያ ግን ሰሜናዊ ነው። ወልቃይት ማንሳት አይችልም፣ ራያን ማንሳት አይችልም። ዞሮ ይሄ ቡድን ለገንዘብና ለጥቅም ለመሳሪያ ነው የሸጠው አማራን ህዝብ። እንደዛ ነው። አሁን ሳጠቃልል ግን እንደነ ፕሮፌሰር ትንግርቱ ገብረ ጻዲቅ አይነት ሰው በዚህ ልክ ተቀይሮ ይህን እያራመደ እኛን የመተቸት ሞራል የለውም። በቃ እኔ እውነቴን ነው የምናገረው። እኔን ከዳ ብሎ ወይም ምንም የምናገር ሞራል የለውም። ሁለተኛ ደግሞ እነዚህ ሰዎች አሁን እሱ የአማራ ጠላት ነው ብሎ ካለው ወገን ጋር እንደገና ተመልሶ እየሰራ እኔ ምን ተባልኩ የሆነ ሰዓት ላይ እኔም ተነግሮኛል ተመለስ ተብያለሁ። አሁን ሊመለሱ ነው ምናምን እንደዚህ ይቅርታ ይጠይቃሉ ምናምን ብሏል ሚዲያው ላይ እኔ ተብያለሁ። ምሳሌ በቃ ያለ ነው የፖለቲካ እንደዚህ ማለት ግን ይቅርታ ጠይቅና ተመለስ ሁሉ ነገር እናመቻችል። በጎጃም የሚደብር ከሆነ በሸዋ በሱ ወረድ ብለህ በሸዋ ግባ ተብያለሁ። እኔ እኮ ጠልቼው የመጣሁኝ የጎጃም ፋኖ አይደለም፣ አጠቃላይ የፋኖ አካሄድ ነው። አፋብንን ነው ልክ አይደለም እያልኩ ያለሁት እና ከጠላት ጋር መስራቱን ነው ደግሞ ስህተት እኮ ነው የተመለሰልኝ መልስ። ይሄ አደረጃጀት እኮ ስህተት ነው። አንደኛ በታሪካዊ በርስታችን ቀልዷል። ተፈናቀሉ ተባለ፣ የተፈናቀሉትን እየገደለ ነው። ጠላት ያልናቸውን ታርቆ ጨርሷል። እናት ሽል ምናምን ተባለ፣ ሽሏ ቀዱ ምናምን ተባለ። እንዴት ምክንያቱ ምን ነበር ተብሎ አልተጠየቀም። ወለጋ ላይ ምክንያት አልተጠየቀም። የታገቱ ተማሪዎችን እንኳን ሳይጠይቅ የተደራደረ ነው። በጣም ብዙ ነገር ከተባልን በኋላ ዙሮ እኮ ነው ያለው። እሱም በአንድ በቱ ይለዋል ከትንግርቱ ገብረ ጻዲቅ በራሱ ሚዲያም ሲናገረው ምንም ቢሆን ምንም እንኳን ምንም ስህተት ቢሆኑ አብዛኛውን ሰው ተከትሎ መሄድ ነው። አብዛኛው የተሳተውን አካል ተከትሎ መሄድ ነው እንጂ ወደ ሆነ ነገር መጠጋት ተገቢ አይደለም ማለት ስህተትነታቸውን እኮ ያመነ ስህተት ናቸው፣ ግን አብዛኛው ማህበረሰብ እነሱን ይደግፋል። አረ እንዴ እና እኔ ሺህ ህዝብ በሚሊዮንም ተቆጥሮ በሺዎች ተቆጥሮ ገደል ሲገባ ካየው እኔ ራሴ ወደ ኋላ ላለው እንጂ ገደል ጋር አብሬ እገባለሁ እንዴ? ሺህ ሰው ገደል ገባና እኔ እገባለሁ እንዴ? በነገራችን ላይ ለእውነት ተከታይ ትንሽ ነው። አስመስሎ የሚኖረውን በጣም በዝቷል። እና በዚህ ልክ እነሱን ስህተት እንደሆነ ግን ደግሞ
እኛ ወደዛ በይቅርታ ሳነድ እነሱ ቀድሞ መንግስትን ይቅርታ ብሎ እንደሚመጡ ወደ ሀገራቸው እርግጠኛ ነኝ። ምክንያቱም ይሄ ድጋፍ እስከመቼ ይቀጥላል? አዎ እሱማ ዞሮ የተሻለ ነገር ሲመጣ ሀገሪቱ ስትረጋጋ ቀድመው ገብተው እኮ ስልጣን ላይ የሚራኮቱት እንዲህ አድርገን ነበር የሚሉት እነሱ ናቸው። የማያልፍ የለም። እኛም መስሎን ምሳሌ ላንሳ፣ የማያልፍ ነገር የለም። ዛሬ በምንናገረው ነገ እናፍራለን። እኛም መስሎን ይህ ኮሪደር ልማት አዲስ አበባ ሲጀመር አማራው ቤቱ ተመርጦ እየፈረሰበት ታሪካዊ ቦታ 4 ኪሎ ድልድይ ሲፈርስ በዚህ ሳይቀር እኮ ጮኸናል እኮ ታሪካዊ ምናምን እያጣፍ በይዙ ለፍልፈናል። ዛሬ አዲስ አበባ የፈለገውን ህንፃ የፈለገውን ነገር ቢፈርስ ተው የሚል የለም። ውጤቱን አይቶታል። እና ልማት የለም እንደዚህ ነው ምናምን እንደዚህ ብዙ ነገር። አሁን ግን በእኛ ለሞራል ብለን ባንመሰክረው ባይመሰክሩት ያለ ዓለም እየመሰከረ አዲስ አበባ እና ይሄ ነገር ስላለ ምናልባት እሺ እንግዲህ ውይይታችንን እናጠቃል። ያው ለአማራ ህዝብ ለኢትዮጵያ ህዝብም ሰላም እንዲመጣ ለሰላም የምንጮህ ሰዎች፣ ስለ ሰላም የምናስብ ለሀገራችን በጎ ነገር የምናስብ ሰዎች ሰላምን የሚያደፈርሰውን ኃይል በቃ ማለት ጀግንነት ነው በመሰረቱ። እኔ አሁን የእናንተ የወሰዳችሁትን እርምጃ ትልቅ ጀግንነት ነው። አሁን አንተ ከአንተ ቀጠና ከዚህ ከምዕራብ ጎጃም የመጀመሪያው ነህ ፋና ወጊና፣ ከዛ በኋላ ሌሎች ብዙዎች ተከተሉ እና አሁን መንጋን አይቶ ጭብጨባን አይቶ ይሄ ጠላት የሚያደርገውን ግፊት አይቶ ግን የሰላምን መንገድ መርገጥና ግን ደግሞ ሰላም ያስፈልጋል ብሎ መጮህ በጣም እርስ በርስ የሚቃረኑ ነገሮች ናቸው። ወደ ሰላም የሚመጡ ሰዎችን ማበረታታት ያስፈልጋል። አሁንም በጣም ብዙ የተዘጋጁ ኃይሎች አሉ። ከአንተም ጋር እንዳወራ ነው መንገድ መውጫ የመሳሰለው ነገር እስኪመቻችላቸው የሚጠብቁ ብዙ ሰዎች አሉ። ይሄ ቡድን ተተፍቷል በአባላቱ ጭምር። ይሄን ነው የሚያሳየው። እና አሁንም ቢሆን የፖለቲካ ፓርቲዎች፣ የሚዲያ ሰዎች እንደው የተሻለ ነገር ይምጣ፣ ለአማራ ህዝብ ነገ የተሻለ ይሁን፣ መንገድ ይከፈትለት፣ ነግዶ ይብላ፣ አርሶ ይብላ ምንል ከሆነ ንብረቱን የሚያቃጥለው መንገድ የሚዘጋበትንም እናውግዝ፣ በቃ እንበል። እሱን በማበረታታት ከመስራት እንቆጠብ። ላይ ግን አንድ መበረታታት ያለበትና መቀጠል ያለበት አሁን የአማራ ክልል መንግስት ከጨረሰ በኋላ እንጂ በምክር ቤት የሰጠውን ትናንት እያየው ነበርና ይሄ በጣም የሚያስደስት ነው። በትግል ውስጥ በተሳተ መንገድ የነበሩ ታጋዮች በሰላም ጥሪውን ሲቀበሉ ወደ ቀድሞ ስራቸው እንዲመለሱ በክልል ውስጥ በስራ ላይ የነበሩ በክልሉ በጣም አስቸጋሪ ሆኖብን የነበረ ይሄ ነው። አሁን ትልቅ ነገር ነው። የመጡት ብቻ ሳይሆን ያልመጡት ትልቅ መንገድ ነው። ትልቅ ደስታ ነው ያበረታታቸው። ይሄ መበረታታት አለበት። ይሄ ብቻ ሳይሆን አማራ ክልል ውስጥ የሚደረግ የስራ ቅጥር ከወገንተኝነት ከዝምድና ከጥቅም ጸርቶ ማንንም በብቃቱ ተወዳድሮ የሚቀጠርበት ክልል እንዲሆን ባለድርሻ አካል መስራት እንዳለበት ነው እናምናለን። ከዚህ በመቀጠል ግን ማንኛውም ማወቅ ያለበት የሰላምን ጥሪ ፈልጎ ተደራድሮም የሰላምን ጥሪ አክብሮ የሚመጣን አካል የሚተች ማንኛውም አካል የሚሳደበው ቅድም እንደተነጋገርነው ታጋዩ አይደለም፣ የትግሉ ባለቤት አይደለም፣ የማያውቀው ነው። ይሄ የሚተች ደግሞ ዓላማው ሌላ ነው። ምክንያቱም ተነጋግረናል፣ ትግሉ እንዲቆም አይፈልግም ስለሆነ ለአማራ ሞት ስደት ይመለከተኛል የሚል አካል ገዳይ መርጦ ሳይሆን ማንኛውም በዛኛውም በዚህኛውም ያለውን ሚዛናዊ በሆነ መንገድ ተው ቢል ሁላችንም ወደ ሰላም የቀሩትም ወደ ሰላም የሚመጣበትን መንገድ ቢሰሩ ብዬ አስባለሁ። አመሰግናለሁ በጣም እንግዳ ስላደረጋችሁ። ይህም መልእክት ያው የኔም መልእክት ማጠናከሪያ ነው። እንግዲህ ተመልካቾቻችን እነዚህን ነገሮች ደምረን አስበን ስለ ሰላም ጥረት እናድርግ። ሰላም በአንድ ወገን ጥረት ብቻ አይመጣም። አንድ ወገንም በማውገዝ ብቻም ደግሞ አይመጣም። ሀገራችን ውስጥ ያሉት ሰላሞች በአንድ ወገን የተፈጠሩ አይደሉም። ይህን በደንብ አገናዝቦ ሚዛናዊ በሆነ መንገድ ቆሞ የሰላምን መንገድ መምራት፣ የሰላምን መንገድ ማበረታታት ያስፈልጋል እና ያረጋል ጋር የነበረንን ቆይታ እንግዲህ ሳጠቃልለው እነዚህ መልእክቶች ነው ለተመልካቾቼ ማስተላለፍ የምፈልገው። ነገ ሰላም ይመጣል። ብሩህ ተስፋ ከፊታችን አለ።
ለልጆቻችን ሰላማዊ ብሩህ ተስፋ ያላት ሀገር ለማስረከብ ሁላችንም ለሰላም እንስራ። ጦርነትን፣ ግጭትን፣ ዘረፋን፣ ውድመትን አናበረታታ። ለምን? ይህን የሚያበረታቱት ከጀርባዎቻችን ያሉ ጠላቶች የሚያፈሱት ገንዘብና የነሱ ፍላጎት ስለሆነ ይህን ተገንዝበን ቆም ብለን እናስብ። የዛሬውን ፕሮግራማችንን ያው በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ድረስ ያረጋልን በጣም አመሰግናለሁ። ተመልካቾችም እስካሁን አብራችሁን ስለቆያችሁ እናመሰግናለን።